አንደኛው ኦሪጂናል ይሄ ሁማን ሄር ይባላል ኦሪጂናል ነው። ይሄኛው ደግሞ አርቲፊሻል በፕላስቲክ የሚሰራ ይሄ ሴራቪ የ666 ምርት ነው። ይሄንን 4000 ብር የሚገዙ አሉ። የኢየሱስ ክርስቶስ ስጋው ደሙ እንዳይቀበሉ የማደርገው በእነዚህ ነው። እንዴት ክርስትናን እንደምናስት እንዴት ክርስትናን እንደምናጠፋ ጋብቻው በ666 ትእዛዝ በዚህ መሰረታል። ሻዶ ገምነ ይባላል። ሻዶ እዚህ ጋር ይቀባል። ሻዶ ሸርሽድ ጥረግ ወደኔ አምጣቸው የተባለ ነው። ወደኔ ወደ ሳትናኤል ሳባቸው። በላይ እንዳልከው እንዳስተማርከው የኢትዮጵያ ሕዝብ ደሃ ነው፣ ግን የሚጠቀመው ኮስሞቲክስ በጣም ብዙ ነው። በጣም ብዙ ነው። ይሄ አንደኛው ኦሪጂናል ይሄ ሁማን ሄር ይባላል ኦሪጂናል ነው። ይሄኛው ደግሞ አርቲፊሻል በፕላስቲክ የሚሰራ ነው። የፈረስ ማለት ነው። ያረ የምን ይሄ ፕላስቲክ ነው። ፕላስቲክ ኬንያ ውስጥ ኢትዮጵያ ውስጥ ይመረታሉ እነዚህ። ስለዚህ ጭንቅላታቸውን የማፈዝ የማደነግዝ እንዳይማሩ ሁሉ ጊዜ ይሄንን እንዲያስቡ ሁሉ ጊዜ ይሄንን እንዲለብሱ የኢየሱስ ክርስቶስ ስጋው ደሙ እንዳይቀበሉ የማደርገው በእነዚህ ነው። እስኪ ይሄንን ያለበሰች ይሄንን ያላረገች ይሄንን ያልተለጠፈች ብዙ ሴቶች አሉ። አሁን እዚህ ውስጥ ነቅለው የመጡ ከላቸው ላይ አውርደው የመጡ ለመዳም ብለው ይሄንን ግን ከዚህ ሲወጡ የሚያረጉ አሉ። እኔ ያዘዘኝ ስላሴ ነው። ያዘዘኝ የጋራው መድኃኔዓለም ነው። እመቤቴ ቅድስት ድንግል ማርያም ናት። ይሄን አስተምርበት እንዳትጥለው። እመቤቴ አዝናለች። ይሄ ጥፍር ነው። የራሳቸው ጥፍር ጌታ የሰጣቸው አካል አንሷቸው ይሄን ይለጥፋሉ። አምላክ እስራኤል አዝኗል። ልጆቼ ተወሰዱብኝ፣ ልጆቼ ተሰረቁብኝ ብላ እመቤቴ አዝናለች። ሻዶ ይባላል። ብዙ ነው። ይሄ ሻዶ ይሄ ብሩሽ ይባላል። ሻዶ ገምነ ይባላል። ሻዶ እዚህ ጋር ይቀባል። ሻዶ ሸርሽድ ጥረግ ወደኔ አምጣቸው የተባለ ነው። ወደኔ ወደ ሳትናኤል ሳባቸው። ሊፕስቲክ ሲፎራ የሚባል ሊፕስቲክ አለ። ጥፍር ቀለም ኦሪጂናል ብራንድ ተብሎ የመጣለ ያ ብራንድ ግን ብራንዱ የ666 ብራንድ ነው። የኔ ሳትናኤል ትእዛዝ ስለሆነ ይሄንን ብታምኑም ባታምኑም እንግዲህ እኔ አልዋሸሁም። አውጣ እስኪ ሻዶ እንግዲህ ተቀብታችሁ ተወዳጋችሁ። ሻዶ ማለት ጥላ ማለት ነው። ጨለማ ነው። ጥላ ማለት ጨለማ ነው። ይሄን ይዛችሁ ትዞራላችሁ። የጨለማው መንፈስ ይገባል። ተሻሽሎ ይሄ የአጋንንቱ ጥፍር ምሳሌ ምልክት ማሳያ ኢትዮጵያ ውስጥ እንዴት ክርስትናን እንደምናስት እንዴት ክርስትናን እንደምናጠፋ ምን ያክላል? እስኪ በጣም ይሄ የራሱ የሳትናኤልን ጥፍር ነው የሚያክለው። የራሱ የሳትናኤልን ጥፍር ነው የሚያክለው። ይሄ እዚህ ላይ ይሰካል። ይሄ እዚህ ጋር ይሰካል። ከዛም በኋላ እዚህ ላይ ጥፍር ቀለም ያ ብራንዱ ጥፍር ቀለም ይቀባል። ከዛ በኋላ ሴቱ እየሄደ 20 ሺህ ለሰርጉ 30 ሺህ እየተከፈለ ጋብቻው በዚህ ይመሰረታል። ቀለበቱ ሳይሆን ጋብቻው በ666 ትእዛዝ በዚህ መሰረታል። ከዛም በኋላ እኔ በዚህ ገባለው፣ ትዳሩን አፈርሳለሁ፣ ስጋው ደሙ እንዳይቀበሉ እከለክላለሁ፣ አስተኛለሁ፣ ባልየውን አዘሙታለሁ፣ ሚስትየዋን አዘሙታለሁ፣ ትዳርን እበጠብጣለሁ፣ ልጆች ላይ ተላለፋለሁ። ቢወለዱም ልጆቹ እንዳይባረኩ ክርስትና እንዳይነሱ የ666 መንፈስ ላይ ትኩረት እንዲያደርጉ አደርጋለሁ። ሌላ መጠየቅ ጥያቄ ካለ እንግዲህ ተመልከቱ። ይኸው አሁን ከዚህ በላይ ነገር የለም። ከዚህ በላይ ማስረጃ የለም። ከዚህ በላይ ማስረጃ የለም። እህቶች እየሰማችሁ ነው። አሁንማ ሜካፕ የሚጠቀም ወንድ መጥቷል። በጣም ያሳዝናል። ሜካፕ የሚጠቀም ወንድ
እና ይሄኛውን እንግዲህ ይሄ ጥፍር አሁን ይሄን ያመጣውን ማን ነው? ጋኔን ነው። አሁን ይሄን የጋኔን ጥፍር ነው። የጋኔን የዲያብሎስ ማለት ነው። አሁን ይሄን ሁሉ ያስተማራቸው ይላል መጽሐፍ ሄኖክ ምዕራፍ 2 ለሰው ልጆች እንሾሽላ መቀባትን፣ ቅንድብ መቀንደብን፣ ይህን ሁሉ ዊግ ማድረግን በሙሉ ያስተማረው አዛዚኤል የተባለ የአጋንንት አለቃ ነው። ይሄ ሁሉ የአጋንንት አለቃ ስራ ነው። ይህን ሁሉ ለሰው ልጆች ያስተማረ ነው አጋንንት ነው፣ አዛዚኤል የሚባል በዚህ ሴቱ ይሄን አድርጎ ይዞራል። ወንዱ ይሄን ያህል ወንዱ ላይም ሴቷ ላይ ያገፈው መንፈስ ያያትን በቀጥታ ወንዱን ይይዝና ወንዱን ይለክፋል። እንዲሁ ተለካክፈን ቁጭ ብለናል። ተለክፈናል እኮ ተለክፈናል። ሴቱ ተለክፏል፣ ወንዱም ተለክፏል። ይሄን ያደረገ ሴት ይከተላል፣ እሱም ይለከፋል። ተለካክፈን ቁጭ ብለናል። አንሰማም። አሁን ሴቶች ታውቃላችሁ እውነቱን አደረገ። ለምን ታደርጋላችሁ? ስትታመሙ ደግሞ አረ እግዚአብሔር ፈውሰኝ እዚህ መጣችሁ ተው ተብላችሁ ተነግሯችሁ ሆን ብላችሁ እያደረጋችሁ አጋንንት ሲይዛችሁ አይነ ጥላ ሲይዛችሁ ለምን አይለቀኝም ትላላችሁ። ይሄን እየተጠቀማችሁ እንዴት አይነ ጥላ ይለቃችኋል? የፈለገ አይነ ጥላ ቢጫ አይለቅም። ይሄን እየተጠቀማችሁ ቤታችሁ ይዛችሁ ይሄ ንስሐ ያስገባል። ይሄን የተጠቀማችሁ ሰዎች እግዚአብሔርን በድያለሁ ብላችሁ ንስሐ መግባት አለባችሁ። ዊግ ተጠቅሜያለሁ፣ ይሄንን ነገር አድርጌያለሁ፣ ይሄን ሁሉ ነገር አድርጌያለሁ ብላችሁ ንስሐ መግባት አለባችሁ። ከዚህ በላይ የዲያብሎስ አሰራር የለም። ከዚህ በላይ የዲያብሎስ ነገር የለም። ናሽ ተንበከካሽ ብታለች ዱባይ ፀጉር ቤት ትሰራ ነበር። እዛ ተምራ መታ ይሄ ኦሪጂናል ተብሎ ከዱባይ ዱባይ ላይ የሚሸጥ በአብዛኛው ተሰርቶ የሚመጣው ከግብጽ ነው። ግብጽ ደግሞ ብዙ ታሪክ እየሰራች ነው ኢትዮጵያ ላይ ከግብጽ ነው። ይሄ የፈርዖን ፎቶ ነው እንድታቀው። ይሄ ፈርዖን ነው። ፈርዖን ደግሞ ኢትዮጵያ ላይ ተነስታ የምትሰራው ስራ ብዙ ነው። ፈርዖን ማን እንደሆነ ታውቃለህ አንተ? ልቦና ያውቃል ብዙ ነገር። ከ150,000 ብር በላይ ነው በአሁን ሰዓት። ያኔ እሷ ስትገዛ ርካሽ ነው። አሁን ወደ ዶላር ብትቀይረው ይሄ ወደ 150,000 ብር ነው። ሊፕስቲኩም አለ። ሊፕስቲኩ ያው ይሄ ሊፕስቲክ ነው። ከንፈራቸው ይሄ በፊት ውድ ተብሎ ልቀባና ላሳየህ። ምን ተቀባ? በምን ነው የሚሰራው? ይሄም ከግብጽ ነው የሚመጣው ኦሪጂናል። እዚህ ስም ይሰጠዋል። ከግብጽ ከፈርዖን ይመጣና እዚህ ስም ይሰጠዋል። ምን ይባላል? ኤልሳቤጥ ይባላል። ኤልሳቤጥ ይባላል። ኤልሳቤጥ የሚለው ኤግዛቤር የምትባለውን አጋንንት ነው የሚወክለው። ኤግዛቤር የምትባለው የአጋንንት የሴት አጋንንት አለቃ ነች። እቺ ኤልዛቤር የምትባል በብሉይ ኪዳን የነበረች ሴት ነች። ኤልዛቤር በራሷ ወደ ሰይጣንነት የተቀየረች ልቡሳነ ሥጋ አጋንንት ነች። ኤልዛቤር እናት እና መተቷ እያለ ምን ሰላም አለ በሀገሩ ያለው ገዛ ነው። ኤልዛቤል መተቷ እጅግ በጣም ያስቸግርና ሰላምን በከተማውና በሀገሩ ይነሳ ነበር። አሁንም መተት ስለበዛ ነው ሰላም ያጣ ነው። እንዲህ ነገር ስለበዛ ነው ሰላም ያጣ ነው። ግራ የገባን የኤልዛቤል መንፈስ በምድራችን ላይ ተንሰራፍቷል። እቺ ኤልዛቤል የምትባለው መንፈስ ከዲያብሎስ ቁጥጥር ውጪ ነች። ዲያብሎስ የማይመራት ከሲኦል አለቆች አንደኛው እቺ ኤልዛቤል የምትባል ወይንም ሜዱሳ ትባላለች። ወይንም እኛው በአገራችን ሰይጣን ጥላ ልንላት እንችላለን። ነገር ግን በዋናነት ስሟ ሜዱሳ ትባላለች። እቺ መንፈስ በሲኦል የምትመለክ የአጋንንት ዘማዘር ኦፍ ዴቪል ይሏታል። የአጋንንቶች እናት ብለው ይጠሯታል። ይቺ የሴት አጋንንት ነች። እንዲህ አይነት ነገር ከአዛዜል ጋር በመሆን ሴቶችን የምታስተምረው፣ ወንዶችን የምታስተው እንደዚህ አይነት መንፈስ ነው እንግዲህ ምድራችን የተቆጣጠረው። ለእንዲህ አይነት መንፈስ ነው የተገዛ ነው። ለስላሴ አልተገዛን፣ ለመድኃኔዓለም አልተገዛን፣ ለሕጉ አልተገዛን። ውበታችሁን ጠብቆ ብሏል እኮ ሐዋርያው ቅዱስ ጳውሎስ። ምንድን ነው ያለው? ሴቶች ጸጉራችሁን ብታስረዝሙ ውበት ነው፣ ለእናንተ ክብር ነው። ወንዶች ጸጉራችሁን ብታስረዝሙ ነውር ነው ለእናንተ ብሎ ቅዱስ ጳውሎስ የነገረን ለዛ ነው። ወንዶች ጸጉር ማስረዘም ለወንዶች ነውር ነው። ነውር ማለት ኃጢአት ማለት ነው።
ለሴቶች ጸጉር መቆረጥ ነውር ነው። ጸጉራችሁን ግን ማሳደግ ትችላላችሁ። ያላችሁን ጸጉር ቅባት መቀባት ትችላላችሁ። ያላችሁን ጸጉር ማበጠር መንከባከብ ትችላላችሁ። ፊታችሁን መታጠብ ትችላላችሁ። ጤነኛ የሆነ ቅባት መቀባት ትችላላችሁ። ራሳችንን መጠበቅ እንችላለን። ራሳችን እንድንጠብቅ ክርስትና ያዘናል። ገላችን እንድንታጠብ፣ ልብሳችን እንድንታጠብ፣ ንጹህ እንድንሆን ክርስትና ያዛል። ነገር ግን ውስጥ ነው መጀመሪያ መታጠብ ያለበት። ነፍስ በንስሐ መታጠብ አለበት። ውስጥ ከታጠበ በኋላ ነው ውጭ የሚታጠበው። ስለዚህ ወገኖቼ ራሳችንን ለአሕዛብ መንፈስ፣ ለአሕዛብ አሰራር፣ ይሄ የአሕዛብ ስራ ነው። ለአሕዛብ አሰራር አሳልፈን ሰጠን። ስለዚህ የአሕዛቡ መንፈስ ያዘን። ዛር ቢጫወትብን እኮ መብቱ ነው። ዛር ቢጫወትብን መብቱ ነው። አይነ ጥላ ቢጫወትብን መብቱ ነው። ቡዳ ቢጫወትብን መብቱ ነው። ለምን ራሳችንን አሳልፈን የሰጠነው? ዛር ዝም ብሎ አይመጣ፣ ዝም ብሎ አይዘን፣ ቤት ውስጥ ስለተመለከ ነው። አይነ ጥላ ዝም ብሎ አይመጣ፣ ይህን እየተጠቀምን ነው። ቡዳ ዝም ብሎ አይመጣ፣ ይህን እየተጠቀምን ነው። ዝም ብሎ አይገባብንም። አንዳንድ ሰው ሞኝ አለ፣ ራሱ የሚያመጻድቅ እኔማ ሰይጣን የለብኝም፣ እኔ ጋማ አይጠጋም። ይሄ ጅል ይባላል፣ መንፈሳዊ ጅል። አንድ አቡነ ዘበሰማያት ብሎ የማየውን ማያደርግ አጋንንት እኔ ጋር ምን ይሰራል ይላል። እኔ ጋማ አጋንንት አይጠጋኝም። እንኳን እኛን ጌታ ጋር ቀርቦ ፈትኖታል ጌታን። ማቴዎስ ወንጌል ምዕራፍ 4 ላይ ለምን እንመጻደቃለን? ራሳችን ለአጋንንት አሳልፈን ሰጥተን ራሳችን ለእንደዚህ አይነት የዲያብሎስ አገዛዝ አሳልፈን ሰጥተን ዲያብሎስ ቢገዛን አንገረም። እግዚአብሔር እንዲገዛን አልቆረብንማ። በሕይወታችን እግዚአብሔር እንዲቆጣጠረን አልጸለይንም። የእግዚአብሔር ፍቅር የለብንም። እንጠላላለን፣ አንዋደድም። የፍቅር ልብ የለንም። ስለዚህ እንዲህ አይነት ነገር ራሳችንን አስገዝተን ዲያብሎስ ከገዛን ረጅም ዓመታትና ጊዜያት ሆኗል። እናቶቻችን አባቶቻችን ውቃ ቤት እንዲህ አይነት በዛ ጊዜ አያውቁም ነበር። ነገር ግን ውቃ ቤት ይሄዳሉ፣ ዛር ያነግሳሉ እናቶች አባቶች። አሁን ደግሞ ዛሩን ይህን እየተረበሰ ዛሩ በዚህ ይገባል። ሁሉም በዘመኑ ኃጢአት ሰርቷል። ሁሉም በዘመኑ ከጥንት እስካሁን ከብሉይ ኪዳን እስከ አዲስ ኪዳን የሰው ልጅ ከብርሃን ይልቅ ጨለማን የወደደው ጌታችን ኢየሱስ ክርስቶስ ብርሃን ወደ ዓለም መጣ። ነገር ግን የሰው ልጅ ጨለማን ወደደ። በጨለማ ተመላለሳችሁ፣ ጨለማን ወዳችሁ ወደ ጨለማው መንፈስ ሄዳችሁ እናንተ ከአባታችሁ ከዲያብሎስ ናችሁ የሚለው ገዛ ነው። አሁን በብርሃኑ ጌታ በኢየሱስ ክርስቶስም የጨለማው መንፈስ ስንገስጽና ስናስወጣ የሚበሳጩ የዲያብሎስ ልጆች አሉ፣ የጨለማው ልጆች አሉ። ይህን የማይቃወሙ ክርስቲያን ይህን ማድረግ የለበትም። ማስተማር ያለብን ይህን ነው። በሕይወታችን ንጹህ እንሁን። እስኪ ያለንን መልክ ይዘን እንኑር። ሌላ ነገር አንቀባባ፣ ነውረኞች አንሁን። ይሄ እኮ ኃጢአት አይደለም። በነገራችን ላይ ይሄ ኃጢአት አይደለም። ከኃጢአት በላይ ክህደት ነው። ቅድም እንዳልኳችሁ ይሄ ሥላሴ መሳደብ ነው። ይሄ እግዚአብሔር መሳደብ ነው። ኃጢአትማ በድካማችንና በስጋችን ደካማ ሲሆን ኃጢአት እንሰራለን፣ ቶሎ ንስሐ እንገባለን። ይሄ ግን እግዚአብሔርን እኮ መሳደብ፣ ይሄ እግዚአብሔርን መካድ ነው። ጣዖት የሚያመልኩት ለጣዖት የሰዉትን ለጣዖት የተሰዋ የበላ ይፈረድበታል ነው የሚለው። ይሄ ለጣዖት የተሰዋ ነው። ይሄ ምልክቱ የማን ይመስልሃል? ይሄ የምልክቱ እግዚአብሔር ይማረክ። ይሄ እንግዲህ አሁን የሉሲፈር በቃ አገዛዝ በዓለም በምድራችን ላይ ምን ያህል እንደተንሰራፋና ኢትዮጵያን ሉሲፈር የሚባለው መንፈስ 30 ዓመት ሆኖታል ከገዛው። የሉሲፈር ምልክት በሁሉም አይነት መንገድ አለ። ሁሉም ቦታውን የሉሲፈር ሁሉም ቦታ የሉሲፈር አይነት ምልክቶች ኮከቡን አድርጎ ኮከቡን ይዞ የሚዞር አለ። የሉሲፈርን ምልክት ባፎሚትን በየቤቱ የሰቀላል። ቤታችን የአጋንንት አኗኗራችን አጋንንታዊ እንደዛው ነው። ክርስቲያንን ግን አይገባም። እኛ ገና ክርስትና አልገባንም። ክርስቲያኖች ገና ግንባራን አይገባንም። እንደው ማተብ ስላንጠለጠልን ክርስቲያኖች ማለት አይገባም። ክርስትና ከምግባር ጋር ነው። ፍቅር ይኑረን። እስኪ መጀመሪያ እርስ በራሳችን እንዋደድ። እኔ የምሰጣችሁ ትእዛዝ አንዲት ነች፣ እሷም እርስ በራሳችሁ ተዋደዱ ነው ያለው። ሌላ እኮ ትእዛዝ አልሰጠንም መድኃኔዓለም ኢየሱስ ክርስቶስ። እርስ በራሳችሁ ተዋደዱ፣ ሌላውን ተዉትና እርስ በራሳችሁ እስኪ ተዋደዱ።
እንዋደ ዘረኛውን እየተገዳደርን ትግሬ፣ አማራ፣ ኦሮሞ፣ ጉራጌ ምናምን እየተገዳደርን እግዚአብሔር እናመልካለን ብለን ውሸት ነው። እግዚአብሔር እንዲህ የሚመለክ አምላክ አይደለም። እግዚአብሔር በእውነት ነው የሚመለከው። እግዚአብሔር በእምነት ነው የሚመለከው። ወንጌል ሲሰበክ ይጨንቀናል። ቤተክርስቲያን ቅዳሴው እስኪያልቅ ይጨንቀናል። ጸበል እስኪያልቅ ይጨንቀናል። በቃ እንታገስ። ለወንጌል ቤታችን ስንጸልይ ይጨንቀናል። አንጸልይ። ቤታችን የጸሎት ቤት የለ። የጸሎት ቤት ስንገባ ይጨንቀናል። ለምን ይጨንቀናል? መንፈስ ውስጥ ስላለ። መቁጠሪያ ስናይ ይጨንቀናል። በቃ መቁጠሪያ ስናይ ገና ይጨንቀናል። ከዛ ተቃውሞን ጀምራ ይሄ እኮ የመነኩሴ ነው እኮ አንተ እኮ ይሄማ አትጸልይ፣ ይሄንማ አትስገድ እያልን ራሳችን እንሸውዳለን። ለራሳችን ነው ራሳችን የምንሸውደው። እግዚአብሔር ይማረን። በሰብስቦ እሱስ ከተታው ይሄ ይቃጠላል። አገልጋዮች ወስዳችሁ ታቃጥሉታላችሁ። ማንንም እንዳይሰጥ እንዲቃጠል ነው ፈልገው እኮ ይቃጠላል። እባክህ ማን ይሰጣል? አይ በስርዓት ከተተው በጌታችን በኢየሱስ ክርስቶስም ይሄ መንፈስ ይደምሰስ። ስንት ዓመት ነው ከተመለሰች? ወደ እግዚአብሔር ከተመለሰች? መቼም እኛ እኮ ተመለሰን ነው የሚባለው። አሁን እኮ ገና ወደ እግዚአብሔር ተመልሰን ነው እንጂ ጠፍተናል እኮ ጠፍተናል። ስለዚህ መቼ ነው ክርስትና መኖር የጀመርከው ምንባለው? መጸለይ ከጀመር ጀምሮ ይሄ የአምልኮቱን ስግደቱን ቅጥቀጣውን ከጀመር ነው እኮ ክርስትና የሚገባን። ራሱ አይገባንም እኮ ክርስትና። ወይም ካህን ይፈልጋል፣ ወይም ጸበል ይፈልጋል። እግዚአብሔር ማያኛው ብዙ ነው። ስታዩት እዚህ ጋር ያለው አፈር እምነት ነው። እኛ ስታዩት ካህናት ናችሁ፣ ጸበሉን ስታዩት ውሃ ነው። ግን የእግዚአብሔር መንፈስ ገብቶ ይለውጣል። የእግዚአብሔር ኃይል ነው በሁላችንም ገብቶ የሚሰራው። የእግዚአብሔር ኃይል ነው እኮ ሁሉን ነገር የሚያደርገው። ጸጋ መንፈስ ቅዱስ አንድ ነው፣ ጸጋ ግን ልዩ ልዩን ይላል። እግዚአብሔር ስሙ የተመሰገነ ይሁን። ተንበርከክ በልሽ ባልነጣ አፍልጣ አትደብድበኛ። እኔ እኮ ታስሬያለሁ። በቃ ባግሽ ተዘጋጅ። በቃ ማማን ያላችሁት እንዴ? እኔ ወርቅ መዝገብ አለኝ እኮ አታውቅም እንዴ? ምፈርድበት፣ ምቀድበት፣ ህዝብን ያደነዘዝኩበት፣ ህዝብን የዘረፍኩበት ጠንቋይ ነኝ እኮ ነኝ። እህቷ ላይ ስጠነቁል የነበርኩ ነኝ። ሳትናኤል ታውቀዋለህ አይደል? አንተ ትገስጸዋለህ አይደል? እኔ ሳትናኤል ነኝ። እንዳታገባ፣ እንዳትወልድ፣ ትዳር እንዳትይዝ፣ ቤት እንዳይኖራት፣ ኑሮ እንዳይኖራት፣ ሰላሟ እንድታጣ፣ ጎረቤት ግም እንቁላል እንዲያረጋት፣ እንዲጠላት ነው ማረጋት። ቤተሰቡን ሁሉ አውስትራሊያ ሄዳለሁ፣ አሜሪካ ሄዳለሁ፣ እንግሊዝ ሄዳለሁ፣ ጀርመን ሄዳለሁ። ተዘጋጅ። በቅድስት ሥላሴ ስም በናዝሬቱ በኢየሱስ ክርስቶስ ስም እጅ ወደ ላይ በወላዲት አምላክ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በሊቀ መላኩ በቅዱስ ገብርኤል ዘመኗን ያዝን፣ ሕይወቷን ያዝን፣ ቤቷን ያዝኩ፣ ከልጅነቷ ትዳሯን ያዝኩ፣ ልጅነቷን የበላሁ የቤተሰቦቿን በሙሉ እድል ዕጣ ፋንታ የቀበርኩ ቆፍሬ ሁላችንም እርኩሳን መናፍስት እርኩሳን መናፍስት የሳጥናኤል መንፈስ የዲያብሎስ መንፈስ ታዛዥ መንፈስ የአጋንንት መንፈስ የሰይጣን መንፈስ የእርግማን መንፈስ የመተት መንፈስ የዓይነ ጥላ ቡዳ መንፈስ የዓይነ ጥላ መንፈስ የዛር ውላጅ መንፈስ የአሕዛብ መንፈስ የዲያብሎስ መንፈስ የሉሲፈር መንፈስ የሴት አጋንንት ኢትዮጵያን አፍዝ አደንዝዝ የተባልኩ ሳጥናኤል የተላኩ መንፈስ ለዘላለም ለቀናት ነቅተናት ለቀናቸው ወደ ሲኦል እንገባለን። በመድኃኒዓለም ስም ሕይወቷን ለቀናል፣ ዘመኗን ለቀናል፣ ትዳሯን ለቀናል፣ አንደርስባትም። በአብ ስም በወልድ ስም በመንፈስ ቅዱስ ስም በዘር ፍሬ ስም ለቀናት በአብ በወልድ በመንፈስ ቅዱስ ወደ ሲኦል እንገባለን። ሰባት ጊዜ ነው ቶሎ በጌታችን በኢየሱስ ክርስቶስ ሙጡ። እግዚአብሔር ገስጻችሁ፣ የድንግል ማርያም ልጅ ገስጻችሁ።
አይዞሽ እግዚአብሔር ሊባርከን ነው። ቅዱሳን እግዚአብሔር ይፍታ። ነይ እንኳን ደስ አለሽ፣ እንኳን ደስ አለሽ። ትንሽ ብዙ ዘመን ተሰቃይታለች፣ ብዙ ዓመት አንብታለች፣ ብዙ ዓመት ብቻዋን ተከራታለች። ነገር ግን እግዚአብሔር ያን ሁሉ ተመልክቶላት ብቻዋን አላነሽም። ስንት ቤተሰቧን አምጥታ ከሳምንት ጀምሮ ተሸኝቶ ቤተሰቦቿ ነፃ ወጥተው ዛሬ መጨረሻ እሷ ነፃ ወጣች። እድለኛ ሴት ነች። እምነቷ ትልቅ ነው። ጠላቷን ገስጻለች፣ ጠላቷን ቀጥቅጣለች። እሷ ብቻ ሳይሆን ቤተሰቧን አምጥታ በሙሉ ቤተሰቧ ነው የተገሰጸለት። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው ዘመንሽን የያዘው? ዘመኔ ህይወቴ ስቃይ ነው። እኔ ዘመኔ ለቅሶ ነው። ህይወቴ የተመሰቃቀለ ነው። ቤተሰቦቼ አይወዱኝም፣ ዘመዶቼ አይወዱኝም፣ ሰላም የለኝም። ህይወቴ ሁሉ ምስቅልቅል ያለ ነው። በትዳሬ ደስተኛ አይደለሁም፣ በህይወቴ ደስተኛ አይደለሁም። ቤተሰቦቼ በጣም ይጠሉኛል። እኔ ደግሞ ለቤተሰቦቼ በቃ እስከ ሞት ድረስ ነው ታገለው። ስለዚህ በቃ ህይወቴ የተመሰቃቀለ ነው። በአጠቃላይ ምንም ልላችሁ አልችልም። እኔ ከዚህ በላይ እግዚአብሔር ይስጥልኝ። ለእግዚአብሔር ግን እግዚአብሔር ይስጠው። እኔ ሰው የሰው ምስጋና ምንም ዋጋ የለውም። እኔ አመስግኛ አልችልም። የሥላሴን የዚህን የቦሌው ሚካኤል ቅዱስ ሚካኤል የቅድስት አርሴማን ታሪክ ችዬ አልመሰክርም። ብዙ ነገር ተደርጎልኛል። እኔ በጣም የረከስኩ ሰው ነኝ፣ ውሻ ነኝ፣ የወረድኩ ሰው ነኝ እና እግዚአብሔር ግን ታሪኬን ቀይሮታል። ታሪኬ ተቀይሯል። እኔ ምን ብዬ እንደምናገር ራሱ እግዚአብሔር መንፈስ ቅዱስ ይናገር፣ የዘላለሙ ሥላሴ ይናገር። አቅም የለኝም። በቤተሰቦቼ ላይ ያለውን ነገር እግዚአብሔር እንቆቅልሾቻቸውን ፈተዋል። ስለዚህ እግዚአብሔር ይመስገን። ሌላ ምንም አልልም። እግዚአብሔር ይመስገን። ምን ትመክሪያቸዋለሽ? እስኪ ምን ምክር አለሽ? ከመንፈስ እንዲላቀቁ እንዲድኑ ምን ምክር አለሽ? ተስፋ የሚቆርጡ አሉ። በቃ እንትን እየታገሉ ተስፋ በመሃል የሚቆርጡ አሉ። እስኪ ምን ምክር አለሽ? በአጠቃላይ እኔ ምክሬ በቃ ዓለም ትብቃችሁ። ጊዜው በቃ የረከሰ ነው። ጊዜው ቆሻሻ ነው። ዘመኑ የተበላሸ ነው። ክርስትናችንን እናጥብቅ። በዚህ በመቁጠሪያ ላይ ያለ መንፈስ ቅዱስ ከባድ ነው። በእኚህ አባት ያለ መንፈስ ቅዱስ እጅግ በጣም ከባድ ነው። እኔ በጣም ብዙ ቦታ ሄጃለሁ። ልንገራችሁ፣ መምህር ግርማ ጋር ሄጃለሁ። አሁን ቅርብ ቀን አባ ሳሙኤል ጋር ሄጃለሁ። ጻድቃኔ ብቻ ነው ያልሄድኩት። ያልዞርኩበት ገዳም የለም። ያልተንከራተትኩበት እግሬን ጠጠር እስኪወጋው ጅሩ አርሴማ ብዙ ተአምር ተሰርቶልኛል። ብዙ ነገር ተደርጎልኝ እስካሁን ድረስ እኔ አብድ ነበር። ጨርቄን ጥዬ ሄድ ነበረ። ግን ሰማዕቷ እስከ ዛሬ ድረስ አይደለም በቤተሰቦቿ አይደለም በሷ ቅድስት አርሴማ የባርሻኔው አርሴማ በጎረቤት ላይ ትልቅ ስራ ሰርታለች። በጎረቤት ላይ ትልቅ ሰርታለች። ስለዚህ እናንተ አምልኩ ክርስቶስን ነው የምላችሁ። የሰማይና የምድሩን አምላክ አምልኩ። እቺ መሀይም ናት፣ ተራ ሰው ግን ጠዋት ተነስታም ሰማይና ምድርን ያለ ባላ ያቆምክ አምላክ ትላለች። ሰማይና ምድርን ያለ ባላ ያቆምክ ከተባለ አንድ ሰው እኮ ሰማይና ምድር ማን ነው የሰራው? ኢየሱስ ክርስቶስ የማርያም ልጅ። ከዚህ በላይ ቃል የለኝም። ጊዜው እግዚአብሔር ይባርክሽ፣ እግዚአብሔር ይቀድስሽ፣ እግዚአብሔር ይጠብቅሽ። ተባረኪ።